ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ነሐሴ 12 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ቀደም ሲል በተካሄዱ ውጊያዎች በተሳተፉ የህወሓት ታጣቂዎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል ሲሉ ብርጋዴር ጄኔራል ገብረእግዚአብሔር በየነ መግለጻቸውን የግብጽ ሚዲያዎች ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን ልትገነባ ነው በሚል በኢትዮጵያ ላይ ጫና ለማሳደር ያለመ ዘመቻ መክፈታቸውን የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት አሰራር ተግባራዊ እንደሚሆን የከተማና መሰረተ ልማት ሚኒስቴር ማስታወቁን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። ቀደም ሲል በተካሄዱ ውጊያዎች በተሳተፉ የህወሓት ታጣቂዎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል ሲሉ ብርጋዴር ጄኔራል ገብረእግዚአብሔር በየነ ገለጹ። የህወሓት ቡድን ለገዛ ወገኑ ደንታ የሌለውና ከትግራይ ህዝብ ጠላቶች ጋር እየቆመ ነው ሲሉ ብርጋዴር ጄኔራል ገብረእግዚአብሔር በየነ በቅጽል ስማቸው ወዲህ እንጥሩ ገልጸዋል። የትግራይ የወደፊት ትውልድ ለማዳን አዲስ የሰላም አስተሳሰብ ማስተናገድ ያስፈልጋል ያሉት ብርጋዴር ጄኔራሉ የህወሓት ቡድን ጦርነትን የመረጠው አቅዶበት ሳይሆን ማመዛዘን አቅቶት ነው በማለት ተናግረዋል። ብርጋዴር ጄኔራል ገብረእግዚአብሔር በየነ የትግራይ ሰላምና ለውጥ ምክር ቤት ባዘጋጀው የውይይት መድረክ ላይ ባደረጉት ንግግር የትግራይ ህዝብ ያለፉ የውጊያ ታሪኮችና ያስተናገዳቸው የሰቆቃ ጊዜያት እጅግ የሚያስቆጩና የሚያሳዝኑ ናቸው ብለዋል። ተመሳሳይ የታሪክ ገጽታ ከመመልከት ይልቅ ለቀጣዩ ትውልድ የሚጠቅም አዲስ አስተሳሰብ ያስፈልጋል ነው ያሉት። የህወሓት ቡድን ከጦርነት በኋላ የሚመጣው ኪሳራ ጠፍቶት ሳይሆን ሰላም ቢሰፍን ተጠያቂ ሆናለሁ የሚል ስጋት ስላለበትና በባህሪው ያለ ጦርነት መኖር ስለማይችል ነው ሲሉም በንግግራቸው አንስተዋል። ቀደም ሲል በተካሄዱ ውጊያዎች በተሳተፉ ተዋጊዎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን ያነሱም ሲሆን ያ ያለፈ ታሪክ መሆኑን በመጠቆም አሁን ግን ትኩረታችን ትውልዱን ማዳን ላይ መሆን አለበት ነው ያሉት። ከዚህ በኋላ በክልሉ የሚደረግ ማንኛውም ጦርነት የትግራይ ህዝብን ጥያቄ ለመፍታት ያለም አይደለም ሲሉም ጠቅሰው የጥፋት ጦርነት አይበቃኝም እዋጋለሁ ረብሻለሁ የሚለው የህወሓት ቡድን ህዝቡን ላለፉት መከራዎች ዳርጎ ከትግራይ ህዝብ ጠላቶች ጋር ቆሟል ሲሉም ከሰዋል። በውጊያው ሂደት ላይ የዘመኑ የቴክኖሎጂ አጠቃቀምና መሳሪያዎች ሚና ከፍተኛ ተጽዕኖ ማሳደሩን የጠቆሙት ጄኔራሉ 13ኛ አሃድ በመባል የሚጠራው የቡድኑ የጦር ኃይል አሁን የለም ሲሉ አስረድተዋል። ጦሩ በእግር እየተጓዘ ሲዋጋ የደረሰበት ጉዳት ከፍተኛ ነበር በማለት ያነሱት ብርጋዴር ጄኔራሉ ከነበሩት በ10 ሺዎች የሚቆጠሩ አባላት መካከል በአሁኑ ወቅት ጥቂቶች ብቻ ቀርተዋል ነው ያሉት። ከ500 በላይ ቁስለኞችን የመከላከያ ሰራዊት እያከመና እየተንከባከበ እንደሚገኝ የቀሩትም ሸሽተው እየወጡ መሆኑንም ጠቁመዋል። የግብጽ ሚዲያዎች ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን ልትገነባ ነው በሚል በኢትዮጵያ ላይ ጫና ለማሳደር ያለመ ዘመቻ ከፈቱ። ግብጽ ላለፉት ወራት ከውጭ ጉዳይ ሚኒስትሯ እስከ ዋና መስኖ ሚኒስትሯ ድረስ በህዳሴ ግድብ ላይ ያነጣጠረ ፕሮፓጋንዳ ስትሰራ ቆይታለች። ሚኒስትሮቹ የህዳሴ ግድብ ግብጽ የምታገኘውን የውሃ መጠን ቀንሷል ከሚለው ከእውነት የራቀ መረጃ እስከ ተጨማሪ ግድቦች በአባይ ወንዝ ላይ ሊገነቡ ነው እስከሚለው ሀቅ ድረስ ዘመቻዎች ሲከፍቱና ጫና ለማሳደር ሲሞክሩ ተስተውሏል። አሁን ደግሞ ይህ ዘመቻ ከባለስልጣናቱ ወደ ሚዲያው መውረዱን የሚያመላክት ጽሁፍ አህራም ኦንላይን በተባለው በሀገሪቱ ሚዲያ በኩል ተሰራጭቷል። የአህራም ዴይሊ ማኔጂንግ ኤዲተር በጻፈውና ኢትዮጵያ በእሳት እየተጫወተች ነው የሚል ርዕስ በተሰጠው ረዘም ባለ ጽሁፍ ኢትዮጵያ በጂኦፖለቲካዊ ውስብስብ ጉዳዮች የተጠመደች አገር ናት ሲል አስፍሯል። ኢትዮጵያ 3 አዳዲስ ግድቦችን ለመገንባት አቅዳለች የሚል ሐሳብ ያነሳው ጽሁፉ ኢትዮጵያ በውስጥ እየተከፋፈለች ሳለ በውጭ ግን አልተበገረችም ይላል። የኢትዮጵያ መንግስት ከታጣቂዎች ጋር ግጭት ውስጥ ነው ያለው በሚል ያሰፈረው ጽሁፍ ይህም ወደ መበታተን ሊያደርሳት ይችላል በማለት ያክላል። የኢትዮጵያ የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ ከሳምንታት በፊት ለፋና ቴሌቪዥን በሰጡት ቃለ መጠይቅ ግብጽ ከፍተኛ ገንዘብ በመመደብ የኢትዮጵያን ሰላም ለማናጋት ስትተጋ ቆይታለች ብለው ነበር። ይህ የግብጽ ሚዲያም ዘመቻዎች ይህንን የሚሰሩትን አስተያየት የሚያጠናክር ነው። ግብጽ በአባይ ጉዳይ የምታራምደውን የተሳሳተ መንገድ መጋፈጥ የምንችለው ተጨማሪ ግድቦችን በአባይና በገባሮቹ ላይ በመገንባት ነው ሲሉም በወቅቱ አጽንኦት ሰጥተዋል። ሚኒስትሩ ከቀናት በፊት ከኢዜአ ጋር ባደረጉት ቆይታ ደግሞ ኢትዮጵያ በቀይ ባህርና በአባይ ውሃ እንዳትጠቀም
ግብጽ ለዘመናት ሴራ ስትሰራ ኖራለች ማለታቸው ይታወሳል። ይህንን ሲያደርጉ የነበሩት ደግሞ የግብጽ ፖለቲከኞች ናቸው ያሉት ሚኒስትሩ ግብጻውያን በሁለቱ የውሃ አካላት እንዳንጠቀም ሴራ ሲሰሩ ነበር ብለዋል። ሆኖም ግን ኢትዮጵያውያን ለዘመናት ሲመኙት የነበረውን የአባይ ውሃን የመጠቀም ፍላጎት አሁን ያለው ትውልድ የህዳሴ ግድብን በመስራት ፍላጎቱን አሳክቷል ብለዋል። የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት አሰራር ተግባራዊ እንደሚሆን የከተማና መሰረተ ልማት ሚኒስቴር አስታወቀ። የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት እንዲሆኑ የሚያስችለው አዲስ አሰራር ወደ ተግባር ለማስገባት የከተማና መሰረተ ልማት ሚኒስቴር ከውጭ ጉዳይ ሚኒስቴር፣ ከኢትዮጵያ ብሔራዊ ባንክ፣ ከፌዴራል ፖሊስ ኮሚሽን እና ከኢትዮጵያ ኢንቨስትመንት ኮሚሽን ጋር የስራ ስምምነት ተፈራርሟል። የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ የስምምነት የውጭ ዜጎችን የመኖሪያ ቤት ባለቤትነት መብት ለማስከበር ብሎም የቤት አቅርቦትን ለማስፋት ያለመ ነው ብለዋል። የውጭ ዜጎች ቤት ለመግዛት የጸና ፓስፖርት፣ የወንጀል ታሪክ አለመኖሩን የሚያረጋግጥ ሰነድና ከሀገር ደህንነት አንጻር የሚያስፈልጉ መረጃዎችን ይጠይቃሉ የተባለው በተጠቀሰው አሰራር መሰረት የቤቱ ዋጋ ከ150 ሺህ አሜሪካን ዶላር በታች እንዳይሆን መስፈርቱ መቀመጡንና የገንዘብ መስፈርቱ እንደ ከተማው ሁኔታ ሊለያይ እንደሚችልም ተጠቁሟል። የቤት ግዢ ፍቃዱ የ1 ዓመት ጊዜ ገደብ ያለው ሲሆን በአሳማኝ ምክንያት ግዢው ከዘገየ በ90 ቀናት ውስጥ ማሳወቅና ማራዘም እንደሚቻልም መመሪያው አስቀምጧል የተባለው። አንድ ሰው በአንድ ጊዜ የቤት ግዢ ፍቃድ የሚያገኘው ለአንድ ቤት ሲሆን ለሀገር ያለው ጥቅም ከፍተኛ ሆኖ ከተገኘ ተጨማሪ ፍቃድ ሊሰጠው እንደሚችልም ነው የተነገረው። የተለያዩ የወንጀል ታሪክ ያላቸው ወይም ከሀገር ደህንነት አንጻር አጠያያቂ የሆኑ ግለሰቦች የቤት ባለቤትነት መብት እንደማያገኙም ተገልጿል። በዚህም የፌዴራል ፖሊስና ሌሎች ተጠሪ ተቋማት የሚኖራቸው የማጣራት ሚና ወሳኝ ነው ተብሏል። አሰራሩ በቀጥታ የመሬት ባለቤትነትን አይሰጥም። የቤቱ ባለቤትነት ሲረጋገጥ ከመሬት ጋር በተያያዘ የሊዝ መብት እንደ ሌሎች ኢትዮጵያውያን ባለሀብቶች በሕጉ መሰረት የሚታይ መሆኑም ተብራርቷል። ቤቱን ለንግድ ዓላማ ከመጠቀም ይልቅ ለመኖሪያነት እንዲውል መስፈርት ተቀምጧል። ባለቤቱን ማከራየት ይችላል የተባለው ቤቱን ለመሸጥ ሲፈለግ በውጭ ምንዛሬ የመሸጥና ገንዘቡን ከሀገር ውጭ የመውሰድ ጉዳይም በሕጉና በተያያዙ የፋይናንስ አሰራሮች መሰረት የሚፈጸም ይሆናል መባሉን አማራ ሚዲያ ዘግቧል። የተወዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በሀገራዊ ምክክር ጉባኤው የቀረቡ ምክር ሀሳቦችን 4000 ተመካካሪዎች ነገ ያጸድቁታል ተብሎ እየተጠበቀ መሆኑን ባለፉት 6 ዓመታት በሀገር ላይ ከፍተኛ አደጋ በደቀኑ ወንጀሎች ላይ በተደረገ ምርመራ ከ39000 በላይ ተጠርጣሪዎች መያዛቸውን ፌዴራል ፖሊስ ማስታወቁን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። በሀገራዊ ምክክር ጉባኤው የቀረቡ ምክረ ሀሳቦችን 4000 ተመካካሪዎቹ ነገ ያጸድቁታል ተብሎ የተጠበቀ ነው። ከሐምሌ 8 ቀን ጀምሮ እየተካሄደ በሚገኘው የምክክር ጉባኤ በየቡድኖቹ የተጠናቀሩ ምክረ ሀሳቦችን የማጣጣም ስራ እየተጠናቀቀ መሆኑን የገለጸው የኢትዮጵያ ሀገራዊ ምክክር ኮሚሽን የቀረቡ ምክረ ሀሳቦችን 4000 ተመካካሪዎቹ ነገ ረቡዕ እንደሚያጸድቁት አስታውቋል። ከ8ቱ የስራ ቡድኖች የተውጣጡ 15 የአጀንዳ ምክረ ሀሳብ አጠናቃሪዎች ያጠናቀሩትን የአጀንዳ ሀሳብ ለየስራ ቡድናቸው ትናንት ነሐሴ 11 2018 ዓመተ ምህረት ማቅረባቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። 500 አባላት ካሏቸው 8 የሥራ ቡድኖች ከእያንዳንዳቸው 15 በድምሩ 120 አባላት ያሉት ቡድን ካለፈው ሐሙስ ነሐሴ 7 2018 ዓመተ ምህረት ጀምሮ በሁሉም የሥራ ቡድኖች የተነሱ የአጀንዳ ምክረ ሐሳቦችን በማዳመጥ ወጥ የሆነ ምክረ ሐሳብ ማቅረብ የሚያስችል ስራ ሲሰራ ቆይቷል ሲል ኮሚሽኑ ገልጿል። የሀገራዊ ምክክር ኮሚሽኑ አክሎም የእያንዳንዱ የሥራ ቡድን ተወካዮች የየቡድናቸውን የአጀንዳ ምክረ ሐሳቦች ድግግሞች በማስወገድ ያልተቀናጀ ሐሳቦችን በማደራጀት ወጥ የሆነ ሰነድ አዘጋጅተው ትናንት ነሐሴ 11 2018 ዓመተ ምህረት ከሰዓት በኋላ 500 አባላት ላሉት የሥራ ቡድን አቅርበዋል ብሏል። የተደራጁ አጀንዳዎች የቀረቡላቸው 8ቱ የሥራ ቡድኖች ሐሳብና አስተያየት አክለው የመጨረሻው ሰነድ እንዲዘጋጅ ለአደራጅ ቡድኖች መመለሳቸውን ኮሚሽኑ አስታውቋል። ግብአቶችን በመሰብሰብ የአጀንዳ ምክረ ሐሳቦችን የሚያጣጥሙ ቡድኖችም የተሰጣቸውን ሐሳብ በዛሬው መርሃ ግብር አካተው ለየሥራ ቡድኖቻቸው በድጋሚ በማቅረብ እንደሚያጸድቁ ይጠበቃል።
ባለፉት 6 ዓመታት በአገር ላይ ከፍተኛ አደጋ በደቀኑ ወንጀሎች ላይ በተደረገ ምርመራ ከ39000 በላይ ተጠርጣሪዎች መያዛቸውን ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ ዛሬ በወጣው መግለጫ ከ2012 ጀምሮ በተከታታይ ለ6 ዓመታት በተካሄዱ የፋይናንስ፣ የሙስና፣ የታክስና ጉምሩክ፣ የኮንትሮባንድ፣ የባንክ ማጭበርበር፣ ህገወጥ የሐዋላና የመሬት ወረራ ወንጀሎች ምርመራ ከፍተኛ የሀገር ሀብት ከጉዳት አትርፈናል ሲል አስታውቋል። በእነዚህ ዓመታት ውስጥ ተደራጅተው በተፈጸሙና በሀገር ኢኮኖሚ ላይ ከፍተኛ አደጋ በደቀኑ ወንጀሎች ላይ በተደረገ የተቀናጀ ምርመራ ጉዳት ከመድረሱ በፊት መቆጣጠር የተቻለውና ጉዳት መድረሱ በኦዲት የተረጋገጠ በአጠቃላይ 560 ቢሊዮን 606 ሚሊዮን 987502 ብር የሚገመት የወንጀል ምርመራ መዝገብ ተደራጅቶ መጣራቱን ፌዴራል ፖሊስ ጠቅሷል። ከዚሁ ጋር በተያያዘ ከቀረቡ 20142 ጥቆማዎች ውስጥ 19835 መዝገቦች ተጠናቀው ለአቃቤ ሕግ እንደተላኩና ነባር ውዝፍ መዝገቦችም ሙሉ በሙሉ ተጠናቀዋል ሲል ገልጿል። በዚህ ሂደት 39567 ተጠርጣሪዎች ተይዘው 15756 ተከሳሾችና 30982 ምስክሮች ፍርድ ቤት መቅረባቸውንም ገልጿል። በፎረንሲክ ምርመራ ዘርፍም 1,975,740 አሻራ፣ 3250 የጦር መሳሪያና ልዩ ልዩ ፈለግ፣ 5002 የሰነድ፣ 4191 የዲጂታል ፎረንሲክ፣ 14721 የኬሚስትሪና ቶክሲኮሎጂ፣ 1165 የባዮሎጂ ዲኤንኤ እና 2362 የቃጠሎና ፍንዳታ ምርመራዎች ተጣርተው በአጠቃላይ 2,006,431 ጉዳዮች ተመርምረው ምላሽ ተሰጥቷቸዋል ብሏል። ይህ ውጤት ሊመዘገብ የቻለው ተቋሙ የክትትልና የምርመራ ስልቱን በዘመናዊ ቴክኖሎጂ በፎረንሲክ ላቦራቶሪዎችና በመረጃና ማስረጃ መር የወንጀል ምርመራ መርህ በመገንባቱ እንዲሁም ከፍትህ ሚኒስቴር ከጸጥታ ተቋማትና ከዓለም አቀፍ አጋሮች ጋር ባደረገው ጠንካራ ቅንጅት መሆኑን ጠቅሷል። በደቡብ ምዕራብ ሶማሊያ ክልል ባይዶዋ ከተማ ለሰዓታት የቆየ ከባድ ውጊያ መካሄዱ ተዘገበ። የሶማሊያ ፌዴራል መንግስት ሰራዊት ሰኞ ዕለት በሀገሪቱ ካሉ ትላልቅ ከተሞች መካከል አንዷ በሆነችው ባይዶዋ ውስጥ የበርካታ ሰዎችን ሕይወት የቀጠፈ ከባድ ውጊያ ካካሄደ በኋላ የተቃዋሚ ኃይሎችን ከከተማዋ ማስወጣቱን የአካባቢው ነዋሪዎች መግለጻቸውን ሮይተርስ ዘግቧል። በሌሎች አካባቢዎች በተከሰተ ግጭትና ረሃብ ምክንያት የተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎችን ያስጠለለችው ባይዶዋ በፌዴራል ወታደሮችና ለቀድሞ የደቡብ ምዕራብ ሶማሊያ ክልል ፕሬዝዳንት አብዱልአዚዝ ሐሰን መሐመድ ወይም ላፍታጋሪን ታማኝ በሆኑ ኃይሎች መካከል ለሰዓታት ውጊያ አስተናግዳለች። በትናንትናው ዕለት በከተማዋ ማዕከል የተካሄደ ውጊያ ከባለፈው መጋቢት ወር ወዲህ እጅግ ከባድ እንደነበር ነዋሪዎች ገልጸዋል። በወቅቱ የላፍታጋሪን አስተዳደር ከፌዴራል መንግስት ጋር የነበረውን ግንኙነት ማቋረጡን ማስታወቁን ተከትሎ የፌዴራል ኃይሎች ከተማዋን በቁጥጥር ስር የዋሉ ሲሆን ላፍታጋሪንም ከስልጣናቸው ለቀዋል። የሶማሊያ መከላከያ ሚኒስቴር ባወጣው መግለጫ በባይዶዋ የሚገኙ ወታደሮቹ ፈንጂ የጫኑ ተሽከርካሪዎችን በተጠቀሙ ታጣቂዎች ጥቃት እንደተሰነዘረባቸው ገልጿል። ሚኒስቴሩ አክሎም ወታደሮቹ ጥቃት አድራሾቹን ከባይዶዋ ያስወጡ ሲሆን ከነሱም መካከል 30 ያህሉን መግደላቸውን አስታውቋል። በማህበራዊ ሚዲያ የተሰራጩና በሮይተርስ የተረጋገጡ ተንቀሳቃሽ ምስሎች የፌዴራል ወታደሮች ተሽከርካሪ ላይ ሆነው ሲተኩሱና ሰዎች ጉዳት የደረሰባቸውን ሰላማዊ ዜጎች በመንገድ ላይ ሲሸከሙ አሳይተዋል። 4 የባይዶዋ ነዋሪዎች የፌዴራል ሰራዊቱ የተቃዋሚ ታጣቂዎችን ከከተማዋ ማስወጣቱን ገልጸው የሰዎች አስከሬንም ማየታቸውንም ተናግረዋል። የአካባቢው ሀገር ሽማግሌ ፋራ ኢብራሂም ለሮይተርስ እንደገለጹት 4 ሰላማዊ ሰዎችንና ከሁለቱም ወገን የሆኑ 6 ወታደሮችን ጨምሮ የ10 ሰዎችን አስከሬን አይቻለሁ ብለዋል። በዝርዝር ወደ ያዝነው መረጃችን ስናልፍ ደግሞ ትራምፕ የሆርሙዝ ወሽመጥ የአሜሪካ አዲስ ግዛት ነው ብለው ሲናገሩ፣ ኢራን በበኩሏ ትራምፕ በሆርሙዝ ያላቸውን ቅዠት በቅርቡ እናስተካክለዋለን ብላለች። ትራምፕ ኢራን አሸንፈን ስንጨርስ የሆርሙዝ ወሽመጥ የአሜሪካ ግዛት መሆኑን አውጃለሁ ሲሉ ተናግረዋል። ይህንን የትራምፕን ንግግር የኢራን የውጭ ጉዳይ ሚኒስቴር ውድቅ አድርጎ ቅዠታም ሲል ፕሬዚዳንቱን ወርፏል። ዘርፎይ ላብታሙ ተጨማሪ አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ አዲሱ የአሜሪካ ግዛት እንደሚሆን ተናግረዋል። ፕሬዝዳንት ትራምፕ የሆርሙዝ ወሽመጥ አዲሱ የአሜሪካ ግዛት ይሆናል ማለታቸውን ተከትሎ የኢራን የውጭ ጉዳይ ምክትል ሚኒስትር ካዚም ጋሪባዳዲ ቅዠታም ሲሉ ፕሬዝዳንቱን ወርፈዋል። ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ በለጠፉት ምስል የሆርሙዝ ወሽመጥን አክብበው የአሜሪካ አዲስ ግዛት ሲሉም ጽፈዋል። ትራምፕ ከ3 ቀናት በፊት በቅርቡ የሆርሙዝ ወሽመጥ የአሜሪካ ግዛት ተብሎ ይታወጃል ብለው እንደነበርም የማይዘነጋ ነው። ኢራን
አሸንፈን ስንጨርስ የሆርሙዝ ወሽመጥ የአሜሪካ ግዛት መሆኑን አውጃለሁ ሲሉም ትራምፕ ተናግረዋል። ከፕሬዝዳንቱ ንግግር በኋላ ዎል ስትሪት ጆርናል አስተያየታቸውን የጠየቃቸው የዋይት ሀውስ ባለስልጣን የትራምፕን ንግግር ቀልድ ሲሉም ገልጸውታል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በበኩላቸው አሜሪካ የመግባቢያ ሰነዱን ስምምነቶች ካልተገበረች በስተቀር የሆርሙዝ ወሽመጥ እንደማይከፈትም አሳውቀዋል። የኢራን ዋነኛ ተደራዳሪ ጋሊባፍ እንደተናገሩት አሜሪካ የጣለችው የባህር ላይ እገዳ እንዲሁም የነዳጅና በኢራን ንብረቶች ላይ የተደረገው ማዕቀብ ካልተነሳ በሁሉም ግንባሮች ወታደራዊ እርምጃ ካልተገታ በስተቀር የሆርሙዝ ወሽመጥ እንደማይከፈትም ነው። የበንዲ እንዳለ የሆርሙዝ ወሽመጥን በተመለከተ በኢራንና በኦማን መካከል የሚደረገው ድርድር እስከሚጠናቀቅ ድረስ የተጠበቀ መሆኑን ኳታር አሳውቃለች። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አንሳሪ የሆርሙዝ ወሽመጥን በተመለከተ የሚደረሰውን ስምምነት በአሜሪካና በኢራን መካከል ያለውን ድርድር ለማስቀጠል ያግዛል በማለትም ተናግረዋል። በአሜሪካና በኢራን መካከል ባለው ፍጥጫ ምክንያት ከፍተኛ መጠን ያለው የነዳጅና የጋዝ ምርት የሚተላለፍበት ሆርሙዝ ለመርከቦች እንቅስቃሴ አደገኛ ሆኖ መቆየቱም ይታወቃል። በዚህም ምክንያት በወሽመጡ በኩል ለማለፍ የሞከሩ መርከቦች ላይ ጥቃት እየተፈጸመ ሲሆን የመርከቦች እንቅስቃሴ በከፍተኛ ሁኔታ መቀነሱን የመርከቦችን እንቅስቃሴ የሚከታተሉ ድርጅቶች መረጃም ያመላክታል። ኢራን በበኩሏ ትራምፕ ስለ ሆርሙዝ ወሽመጥ ያላቸውን ቅዠት በቅርቡ እናስተካክለዋለን ብላለች። ትራምፕ የፐርሺያን ባህረ ሰላጤን በትክክል መጻፍ እንደተማሩት ሁሉ ስለ ሆርሙዝ ወሽመጥ ያላቸውን ቅዠትም በቅርቡ እናስተካክላለን ሲሉ የኢራን የውጭ ጉዳይ ምክትል ሚኒስትር ካዚም ጋሪባዳሪ ተናግረዋል። የየመን ሁቲ ኃይሎች በበኩላቸው ሳውዲ አረቢያ ውስጥ የሚገኘውን አራማኮ የተባለውን ግዙፍ የነዳጅ ተቋም በድጋሚ በድሮን መምታታቸውን አሳውቀዋል። የሁቲ የዜና ወኪል የሆነው ሳባ የዜና ወኪል በነዳጅ ተቋሙ ላይ ጥቃት የተፈጸመው ሳውዲ አረቢያ በየመን የአየር ክልል ላይ ለፈጸመችው ጥሰት አጸፋ ነው ብለዋል። እርምጃው ሳውዲ የየመን ግዛት በሆኑት ሰዓዳና ሀጃ ውስጥ ለፈጸመችው የአየር ክልል ጥሰት ምላሽ መሆኑም ተነግሯል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ባደረጉት ውይይት ለኢራን ጦርነት ዲፕሎማሲያዊ መፍትሄ እንዲፈልጉም ጠይቀዋል። የቱርክ ፕሬዝዳንት ጽህፈት ቤት በወጣው መግለጫ ፕሬዝዳንት ኤርዶዋን በኢራንና በአሜሪካ መካከል ውጥረት ባለበት ወቅት ዲፕሎማሲን በተሻለ ሁኔታ መጠቀም አስፈላጊ መሆኑን ገልጸዋል። ንግግሮቹ እንደሚቀጥሉ ያላቸውን ተስፋ በመግለጽም ቱርክ ለሰላም የሚደረጉ ጥረቶችን መደግፏን እንደምትቀጥል አሳውቀዋል ብሏል። ኤርዶዋን በተጨማሪም የጋዛ ስምምነት ወደ ሁለተኛው ምዕራፍ ለማሸጋገር ጥረቶች በሚደረጉበት በዚህ ወቅት እስራኤል በፍልስጤማውያን ላይ የምታደርገውን ጥቃት ተባብሶ መቀጠሉ ስጋት እንደፈጠረባቸውም ኤርዶዋን መናገራቸውን መግለጫው አመላክቷል። በስልክ ውይይቶቹ ወቅት ኤርዶዋን ስምምነቱ የቀጠናውን መረጋጋትና ደህንነት ለማረጋገጥ ያለመ ጠንካራ አቋምን የሚያንጸባርቅ መሆኑን ለትራምፕም ገልጸዋል። ስትከታተሉት የነበረው የዕለተ ማክሰኞ ነሐሴ 12 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት። ሰላም ጤና ይስጥልኝ። እንደምን አምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የነሐሴ 12 ቀን 2018 ዓ.ም የቢዝነስና የምጣኔ ሀብት ዘገባችን ወደ እናንተ የሚቀርብበት ሰዓት ላይ ደርሰናል። የኢትዮጵያና የዩናይትድ ኪንግደም የዓለም ንግድ ድርጅት አባልነት የሁለትዮሽ የገበያ ዕድል ድርድር በአዲስ አበባ መካሄድ መጀመሩን የንግድና ቀጠናዊ ትስስር ሚኒስቴር መግለጹን፣ በደብረ ብርሃን ከተማ በተጠናቀቀው በጀት ዓመት ከ29 ቢሊዮን ብር በላይ ካፒታል ያስመዘገቡ አዳዲስ ፕሮጀክቶች ወደ ሥራ መግባታቸውን መነገሩን፣ እንዲሁም በዓለም አቀፍ ደረጃ በግዥና በአቅርቦት ሰንሰለት ሙያ ላይ የሚሰማራው CIPS የኢትዮጵያ የግዥ ባለሙያዎችን አቅም የማሳደግ ዓላማ እንዳለው መግለጹን ጨምሮ መረጃዎችን ይዘናል። አባይ ቢዝነስን እየመራው ቴዎድሮሳቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የኢትዮጵያና የዩናይትድ ኪንግደም የዓለም ንግድ ድርጅት አባልነት የሁለትዮሽ የገበያ ዕድል ድርድር በአዲስ አበባ መካሄድ መጀመሩን የንግድና ቀጠናዊ ትስስር ሚኒስቴር ገለጸም። ኢትዮጵያ ከዩናይትድ ኪንግደም የድርድር ቡድን ጋር የሚካሄደው የዓለም ንግድ ድርጅት WTO አባልነት የሁለትዮሽ የገበያ ዕድል ድርድር ዛሬ ነሐሴ 12 ቀን 2018 ዓ.ም በአዲስ አበባ መካሄድ መጀመሩን የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። የሁለትዮሽ የገበያ ዕድል ድርድር መክፈቻ ላይ ተገኝተው ንግግር ያደረጉት የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ከ23 ዓመታት በላይ የወሰድነውን የኢትዮጵያን የዓለም ንግድ ድርጅት አባልነት ድርድር በ2026 መጨረሻ ለማጠናቀቅ እየተከናወኑ ያሉ አበይት ተግባራትን ለዩናይትድ ኪንግደም የድርድር ኮሚቴ አባላት አብራርተዋል። ዶክተር ካሳሁን ጎፌ በንግግራቸው
ኢትዮጵያ የልማት ፍላጎቷን ያገናዘበ ገንቢና መፍትሄ ተኮር የገበያ አቅርቦት ማቅረቧንና እስካሁን 11 ሀገራት ጋር ድርድር ማጠናቀቋን ገልጸዋል። የንግድና ቀጠናዊ ትስስር ሚኒስትሩ የዩናይትድ ኪንግደም መንግስት ለኢትዮጵያ የዓለም ንግድ ድርጅት የWTO አባልነት ሂደት ለሚያደርገው ድጋፍና አጋርነት ምስጋናቸውን ያቀረቡ ሲሆን ለ2 ቀናት በሚቆየው በዚህ መድረክ ከዩናይትድ ኪንግደም ጋር በሚደረገው ውይይት ስምምነቱን በይፋ ለመፈራረም የሚያስችል ውጤት ይጠበቃል በማለት መናገራቸውን ከሚኒስቴር መስሪያ ቤቱ ያገኘነው መረጃም ያመላክታል። በደብረ ብርሃን ከተማ በተጠናቀቀው በጀት ዓመት ከ29 ቢሊዮን ብር በላይ ካፒታል ያስመዘገቡ አዳዲስ ፕሮጀክቶች ወደ ሥራ መግባታቸው ተገለጸም። በደብረ ብርሃን ከተማ በ2018 በጀት ዓመት ከ29.65 ቢሊዮን ብር በላይ ካፒታል ያስመዘገቡ 228 አዳዲስ የኢንቨስትመንት ፕሮጀክቶች ፍቃድ ወስደው ወደ ሥራ መግባታቸውን የከተማዋ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታውቋል። በበጀት ዓመቱ 35.5 ቢሊዮን ብር ካፒታል ያስመዘገቡ ባለሀብቶችን ለመሳብ ታቅዶ 29.65 ቢሊዮን ብር በማሰባሰብ የዕቅዱን 83 በመቶ ማሳካት መቻሉን የከተማዋ ኢንዱስትሪና ኢንቨስትመንት መምሪያ ተወካይ አቶ ውበቱ አሰፋ ተናግረዋል። በአምራች ኢንዱስትሪ፣ በአገልግሎት፣ በሪል ስቴትና በከተማ ግብርና ዘርፎች ላይ 228 ባለሀብቶች በከተማዋ መዋለ ንዋያቸውን ማፍሰሳቸውን ተወካዩ የተናገሩ ሲሆን ለ70 ባለሀብቶች 88.6 ሄክታር መሬት ማቅረብ እንደተቻለና በዚህም ለ5651 ዜጎች የሥራ ዕድል መፍጠሩን አመልክተዋል። በበጀት ዓመቱ በኢትዮጵያ ታምርት ንቅናቄ አማካኝነት በሁለት ዙር በከተማዋ በተካሄዱ ውይይቶች የተነሱ ችግሮችን በመፍታት ከባለሀብቶቹ ጋር ቅርብ የሥራ ግንኙነት መፍጠሩንና የክልሉ መንግስት አካባቢውን የኢንቨስትመንት ኮሪደር ለማድረግ የቴክኒክና የባለሙያ ድጋፍ ማበርከቱን ተናግረዋል። ባለሀብቶቹ የሚያነሷቸውን የትራንስፖርት፣ የውሃ፣ የቴሌኮምና የኤሌክትሪክ ኃይል መቆራረጥ ያሉ የመሠረተ ልማት ችግሮች አሁንም እንቅፋት መሆናቸውን ጠቁመው ችግሮቹን ለመፍታት ለሚመለከታቸው ጥያቄ ማቅረባቸውን ጠቁመዋል። በአሁኑ ወቅት ከተማ አስተዳደሩ 250 ሄክታር መሬት አዘጋጅቶ ባለሀብቶችን እየተጠባበቀ እንደሚገኝ የጠቆሙት ተወካዩ የሀገር ውስጥና የውጭ ሀገር ባለሀብቶች በከተማዋ ኢንቨስት እንዲያደርጉ ጥሪ ማቅረባቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። በዓለም አቀፍ ደረጃ በግዥና በአቅርቦት ሰንሰለት ሙያ ላይ የሚሰራው ሲአይፒኤስ የኢትዮጵያ የግዥ ባለሙያዎችን አቅም የማሳደግ ዓላማ እንዳለው ገለጸም። በዓለም አቀፍ ደረጃ በግዥና አቅርቦት ሰንሰለት ሙያ ስልጠና ላይ የሚታወቀው ሲአይፒኤስ ወይም ቻርትድ ኢንስቲትዩት ኦፍ ፕሮኪውርመንት ኤንድ ሰፕላይ በኢትዮጵያ ቅርንጫፍ ሊከፍት መዘጋጀቱን አስታውቋል። ሲአይፒኤስ ከከፍተኛ የግዥና አቅርቦት ባለሙያዎች፣ ከንግድ መሪዎች እንዲሁም ከተቋማዊ ባለድርሻ አካላት ጋር የውይይትና የሙያ ልውውጥ መድረክ ባሳለፍነው ሳምንት አርብ አካሂዷል። የሲአይፒኤስ ግሎባል ዳይሬክተር ቢን ፋረል ተቋሙ በኢትዮጵያ የኢትዮጵያ የግዥ ባለሙያዎች ዓለም አቀፍ የሙያ ማረጋገጫዎችን እንዲያገኙና እውቀታቸውን እንዲያሳድጉ የሚያስችል መሆኑን ገልጸዋል። ተቋሙ የኢትዮጵያ የግዥ ባለሙያዎች ከዓለም አቀፉ የሙያ መስፈርቶችና ተሞክሮች ጋር እንዲገናኙ፣ እውቀታቸውን እንዲያሳድጉ እንዲሁም ዓለም አቀፍ የሙያ ማረጋገጫዎችን እንዲያገኙ ከዓለም አቀፉ የግዥ ማህበረሰብ ጋር የማስተሳሰር ዓላማ እንዳለው ገልጸዋል። ሲአይፒኤስ በኢትዮጵያ የበለጠ ሙያዊ፣ ስነ ምግባራዊ፣ ግልጽ፣ ቀልጣፋና ዋጋ ፈጣሪ የግዥ ስርዓትን ለመገንባት ፍላጎት እንዳለው ገልጿል። ተቋሙ በኢትዮጵያ የግዥ ባለሙያዎችን፣ የንግድ መሪዎችን፣ የመንግስት ተቋማትን፣ ዩኒቨርሲቲዎችንና ሌሎች ተዋናዮችን በአንድ መድረክ ላይ በማሰባሰብ የእውቀትና የልምድ ልውውጥን ለማጠናከር እንደሚሰራም ጠቁሟል። የሲአይፒኤስ የኢትዮጵያ ተሳትፎ በስፋት የሚመራበት ራዕይ የግዥ ሙያን ሙያዊ እንዲሆን፣ በስነ ምግባር የተመራ እንዲሆን፣ ግልጽና ተጠያቂ እንዲሆን ማገዝ መሆኑን አስታውቋል። በተጨማሪም የተቋማትን ዋጋ የሚያሳድግ ስትራቴጂካዊ ተግባር እንዲሆን፣ የወጪ ቅነሳንና የገንዘብ አጠቃቀም ብቃትን እንዲያሻሽልና ከዓለም አቀፍ ሙያዊ ማህበረሰብ ጋር የተሳሰረ እንዲሆን እንደሚያግዝ አመላክቷል። ሲአይፒኤስ በዓለም አቀፍ ደረጃ የግዥና የአቅርቦት ሰንሰለት ሙያን የሚያሳድግ የሙያ ተቋም መሆኑን ገልጾ ግዥ ማለት ዕቃን ወይም አገልግሎትን መግዛት ብቻ ሳይሆን ዋጋ መፍጠር፣ ወጪንና አደጋን መቆጣጠር፣ ግልጽነትንና ተጠያቂነትን ማረጋገጥና የተቋማትን አፈጻጸም ማሻሻል መሆኑን አብራርቷል። የዕለቱ የቢዝነስና የምጣኔ ሀብት ዘገባችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት